በጣም ያሳዝናል። ብሌን በድጋሚ ማንነቷን ተነጠቀች ማለት ነው። እንግዲህ ብሌን ዲኤንኤ ምርመራ ቃል እንድታደርግ በተባለበት ሰዓት እንግዲህ ቃል እየተጨናነቀች ከዚህ ቤት መመንቀሬ ነው የራሴን ማንነት ካልታወቀብኝ ወይ ጥቅም የለኝ ወይ እንቅልፍ የለኝ እያለች እንግዲህ እየተናደደች ባለችበት ሰዓት አሁን ምንም ጥቅም ለማላገኘው ነገር ነው ወይ እዚህ ቤት ዘው ብዬ ገብቼ የነበረው አሁን ይሄ ምርመራ ምን ይሻለኛል እያለች እንግዲህ ዶክተሩ ደግሞ አቶ በኃይሉ አንድ ዶክተር የሚያውቀውን ደውሎ እባክህ እስከዛሬ ስለጠፋው ይቅርታ፣ አንድ ግን የምልክልህ ነገር አለኝና እናትና ልጅ ናሙና ሊሰጡ ይመጣሉ፣ ያንድ እንደሆኑ አድርግልኝ በማለት ሲለው ዳጎስ ያለ ገንዘብ እንደሚያስፈልገው ሲነግረው ችግር የለም በሱ በኩል በማለት ይላል። እንግዲህ እሷ ደግሞ የዲኤንኤ ምርመራ ትወስጃለሽ ስትባል ቃል አልወስድም፣ እንዴት አንቺ ብቻ ነሽ ወይ የምትጠራጠሪው? እኔስ መጠራጠር አልነበረብኝም ወይ? አንቺስ እኔን ልጅነቴን ምናልባት እኔነቴን ፈልገሽ ሊሆን ይችላል እኮ ልጄ ናት ብለሽ ወሰርሽ በማለት እንደውም ወይዘሮ ሰላም ጉዳዩ እንዲተውት እንደ ቃል የኔ ልጅ ባትሆንስ እስከ ዛሬ በኃይሉ እያጭበረበረኝ ነው ማለት ነው። ምንድን ነው አምላኬ? እስኪ እውነቱን አውጣልኝ። ቆይ ግን አለች ቃል የኔ ልጅ ካልሆነች የኔ ልጅ ማን ልትሆን ትችላለች? እያለች ራሷን ታወጣል። የት ነው ያለችውስ የኔ ልጅ? የት ነው ስማገኛት? አምላኬ አቅርብልኝ የኔ ልጅ፣ ወደ ትክክለኛው መንገድ ምራኝ እያለች እንግዲህ ራሷን ይዛ ጸሎቷን ቀጥላ ነበረ። በዚህንም ጊዜ ዛሬ ቆርጣ የዲኤንኤ ምርመራ እንደምትሰጥ ስትል አቶ በኃይሉ በንዴት ሂደው ይህንን መጠጥ ይቸልሱት ነበር ብቻቸውን። ምክንያቱም አሁን እየሰማሽ ነው አለቻት። የልጄን ህይወት ቀምተሽ ካገኘሽ ግን መቀመቅ ነው መከትልሽ የምትላትን ማስታወስ ጀመረች። ወይ ጉድ! እህቴ ምን ሆና ነው? ምን ነካት ደግሞ? ጭራሽ ወደ ዲኤንኤ ምን መራት? እያለ እሱም በቃ አሁን አትጨቃጨቁ እባክሽ አለና ዝም በል አለችው። እንግዲህ የምርመራ ውጤት ያረጋግጣል። በምርመራ ውጤት ልጄ ከሆነች አዎ ቀበላታል፣ ካልሆነ ግን ምንም ህግ ፊት ነው ማቆማችሁ አለቻቸው። እህቴ ምን ነካሽ? አለ በቃ እኔ እናትነትሽን ያንቺን አልፈልግሽም በማለት ትናገራታለች። ስትላትም እኔ እንደውም እዚህ ቤት አንድ እናት ለማትፈልገኝን ምን አስቀመጠኝ አለች። ቆይ ሰላም እንዳሰበችውን የምታሳስረች ከዚህ ህይወቴ ጭራሽ መንቅራ ስትጥለኝስ ከዛ ከኮተት ህይወቴ መልሼ ልሄድ ነው በማለት ቃል ራሷን ቁጭ ብላ ታዳምጥ። ምርመራ አይደል የፈለግሽው አለቻት። መረመራለሁ አለቻት። ነገር ግን አንድ ነገር ልንገርሽ፣ እኔ ልጅሽ መሆኔን ካመለከተ ግን አንድ ደቂቃም ከቤትሽ አልቀመጥም የምትለውን ያለቻትን ሰላም ቁጭ ብላ ማስታወስ ጀመረች። ይሁን ማንነቱን ግን እስከ መጨረሻ ማድረግ አለበት፣ ምርመራው መደረግ አለበት። ግን እናንተ ካላችሁት ሆስፒታል አይደለም አለቻቸው። እንዴ ምን ማለትሽ ነው እህቴ? በጣም ጥሩ ዶክተር እኮ አለ፣ እኔ በምለው አታስመረምሪም እንዴ አለ። አላስመረምርም፣ አንድ ሌላ ዶክተር ሀቀኛ አለኝ፣ በዛ ነው ማስመርመር የምችለው አለችው። ሆኖም ግን እሱ ያቀደውና ያለመው በዚህ ባይሳካም ዙሮ መጨረሻ እሱ ነው ጉድ የሚሰራት። በዚህን ጊዜም ሀቀኛ የተባለው ዶክተር በቤቷ ውስጥ መጣና ላሁም ደግሞ ጭራሽ በቤት ውስጥ መጥቶ ነው የሚሰጠው ስትላው ቃል ከእንቅልፏ ተነስታ ጠዋት ብቅ ስትል መርማሪው ቁጭ ብሎ ዶክተሩ እንዴ በጠዋቱ መጣ እንዴ አለች። አሁን ምርመራ ላደርግ ነው፣ ገና እኮ ፊቴን እንኳ አልታጠብኩም። ይቺ ናት ናሙና መወስድላት ልጅ? አዎ እሷ ናት፣ ሳምፕሉን መውሰድ ትችላለህ አለችው። እንዴ ገና እኮ ነው አሁን የተነሳሁት፣ ፊቴን እንኳ መች ታጠብኩኝ አለች። ችግር የለውም ከፊትሽ ሳይሆን እኮ ከፀጉርሽ ነው የምንነቅለው አላት። ትንሽ አቆይም ዶክተር 5 ደቂቃ ስትል ለምንድን ነው መቆየት ያስፈለገች ስትል ትናገራል። የፈለግከውን ያክል አንሳና ናሙና ውሰድ አለችው። እሺ ብሎ እሱም ጓንቱን መልበስ ተዘጋጀ። ከዛም ከፀጉሯ ናሙና ሊወስድ ሲል አይቻልም ማለት ጀመረች። ከዛ በኋላ ብሌን ደግሞ ድንገት መታ ቆመችና እንዴ ቃል ታማለች እንዴ? ምን ሆና ነው ቃል በማለት ታያታለች። ከዛ
የዲኤንኤ ውጤቱ ከስር መነቀል ስላለበት አትንቀሳቀሺ ዶክተሩ ሲላ ስትሰማ እንዴ የዲኤንኤን ምርመራ ሊደረግ ነው አለችና ብሌን አየችውን ነገር ማመናቀቷት አንቺ ወራዳ ልትዋረጂ ነው ልጅ አለመሆንሽ ሊወጣብሽ ነው እያለች እንግዲህ ያ ናሙና ተነስቶ ሄደ። ሰላም ወደ ቻናሌ ተከታታዮች ሰላማችሁ በያላችሁበት ይብዛል። ለቻናሌ አዲስ የሆናችሁ ሰብስክራይብ፣ ላይክ፣ ሼር እያደረጋችሁ አበረታቱኝ አደራ። ተወዳጁና አስተማሪው ቀጣይ ፓርቲ ይዘንላችሁ መጥተናል። በዚህ ፓርቲ እንግዲህ ዛሬም በድጋሚ ብሌን ማንነቷን ተነጥቃለች በኃይሉ ምክንያት። እንግዲህ በኃይሉ ገንዘብ ካለ በሰማይ መንገድ አለ እንደሚባለው ገንዘብ ሁሉን ነገር ይሰራል፣ ገንዘብ አለ። እባክሽ አላት። እህቴ ለምን ታስገድጃታለች ተያት ብሎ ቢላትም በፍጹም እንዴ እኔ እኮ የማውቀው ዶክተር ሆስፒታል ቀጠሮ አስይዤልሻለሁ አላት። ከዛም እሷም ኧረ አልፈልግም ብላ ልብሷን ጠቅልላ ልትወጣ ገባችና እኔ ለማትፈልገኝ እናቴ ለምን እንደዚህ ሆናለሁ ብላ ልብሷን ስታዘጋጅ የት ልትሄጂ ነው? ቆይ እኔን አናግሬ ያልንጣ አለና ገባና የት ልትሄጂ ነው? አታያትም እንደ እህት እኮ አምራለች አለችው። እንዴ ወደ ቤቴ ነውማ የምሄደው። ምን እያልክሽ ነው? ይህ እኮ ነው ቤትሽ። በኃይሉ አይታይም እንዴ እህትህ እኮ አምርራለች። ጭራሽ ደግሞ ዲኤንኤ ምርመራ እየተባለ ልዋረድ አለችው። የምርመራው ውጤት ምን እንደሚመጣ እኮ አንተም እኔም እናውቃለን አለችው። አዎ ግን ዝም በይ፣ የሆነ መላ ፈልጋለሁ፣ አርፈሽ ተቀመጪ አላት። እህትህ ኧረ እባክህ ልሂድበት አለችው። የትም አትሄጂም አልኩሽ፣ ኧረ እባክህ። ከዛ ምርመራው ውጤት ሲመጣ ምን ልታደርግ ነው? እኔ መፍትሄ እፈልጋለሁ አልኩሽ እኮ፣ ምርመራውን ተመርመሪ። ደፋር አሳልፈ ለሄድበት ስትለው አንቺ ሄድሽ ማለት እኮ ሁሉ ነገር አንቺ ልጅሽ አለመሆንሽን እኔ ውርደቴ ልዋረድ እኮ ነው አላት። ስለዚህ ክብሬንም ገንዘቡንም አጣለሁ፣ እንደዛ እንዲሆን ደግሞ እኔ አልፈልግም አላት። እሱስ ልክ ነህ አለች። ተግባባል? አዎ ተግባብተናል። በጣም ጥሩ። አሁን ሂጂና ምርመራውን አካሄዳለሁ ብለሽ ለእህቴ ንገሪያት አለቻት። ከዛ አንድ ዶክተር ጋር ይደውልና ዶክተር ሰሞኑን ስለጠፋሁብህ ይቅርታ አድርግልኝ፣ ወደ አንተ የሚያመጣ ነገር የገጠመኝ ስላልነበረ ነው አለው። እሺ ምን ፈልገህ ነው ሲለው ሁለት ሰዎች ናሙና ሊሰጡ ይመጣሉና እናትና ልጅ እንድታረግልኝ እፈልጋለሁ አለው። እሺ ያው ገንዘቡ ደጎስ ያለ ይፈልጋል እንጂ ችግር የለም ሲለው ችግር የለም ገንዘቡ ይሰጥሃል ተብሎ ተስማምተው ወጡ። ወይዘሮ ቃል ሄደችና ሰላምን በቃ ዲኤንኤ ምርመራ እንዲሰጥ አይደለም የምትፈልጊው? በቃ ሰጣለሁኝ፣ ግን ከሰጠው በኋላ ውጤት ቢመጣ ልጅሽ በሆን በፍጹም ለሰከንድም አታየኝም አለቻት። እሺ አለማንኛውም ከተስማማሽ ጥሩ ሲል በቃ እህቴ ለዶክተር እኔ ቀጠሮ አስይዣለሁ አለ አቶ በኃይሉ። አይ አንተ በምትፈልገው ዶክተር እኔ አልፈልግም ማስመርመር አለችው። ለምን አላት። በቃ እኔ በራሴ ዶክተር ነው ማስመርመር የምፈልገው አለችው። ወይ ጉዳችን፣ ምን ነው አሁን ደግሞ እመረመራለሁ እሺ ብዬ ባልተናገርኩኝ በማለት ሰቀቀን ውስጥ ገባች። ብሌንና ሰላም አብረው ተቀምጠው ሰላምም እኔ አላቅም አንቺ ለምን እንደምትወጂኝ እኔ በጣም ነው የምወድሽ፣ አንቺ አታልቅሺ እናቴ፣ አንቺ ስታለቅሺ እኔም አለቅሳለሁ፣ አንቺ እንደ ፀሐይ ቤቱን ታበሪያለሽ ስትላት፣ ግን እኔ ግራ ገባኝ አንቺ እህቴ ልጄ ለምን እንደምወድሽ ለምን እንደምትወጂኝ እኔ አላወቅኩም አለቻት ማለት ነው። በቃ እኔም እኮ ልክ እንደ ልጅሽ ነኝ ላንቺ በማለት ትነግራታለች። እሱስ ልክ ነሽ፣ ያንቺን ያክል የሚያዝንልኝ የለም አለች። እሷም ምርመራው ውጤት ቃል ልጄ መሆኗን የሚያመለክት ከሆነ ልጄን እስከ ዘላለም ላጣት እኮ ነው ማለት ነው። እንደፎከረችው ልትሄድብኝ ይሆን ቃል? ምን ይሻለኛል? ምን ማድረግ አለብኝ? እያለች ሰላም ቁጭ ብላ ራሷን ትጠይቃለች። በዚህን ጊዜ ወይዘሮ ቃል ደግሞ ፍላሹን ጠፋትና ሳሚን መቀመቅ አስገባለሁ ስትል ማን ነው የወሰደብኝ እያለች ስታስታውስ ከዚህ በፊት ብሌን ገብታ ሂጂና ዳግም ይፈልግሻል ብሎ ተጠርታ ገብታ ክላስሽን ላጽዳልሽ ብላ ገብታ እንደወሰደችው አስታወሰቻትና ሄዳ በጥፊ ብሌንን መታቻት። ብሌንም ስለምን እንደምታወሪ አልገባኝም፣ ስለምን እያወራሽ ነው ያለሽው አለቻት። ስለምን አትበይኝ፣ ታውቂያለሽ ፍላሹን የዛኔ ለካ ዳግም ይፈልግሻል ብለሻልሽ ለዛ ነው አለቻት። አይ እኔ አልወሰድኩም። ከዛ ስትጠፈጥፋ ድንገት ሰላም ትገባና አንቺ ልትገሊያት ነው? ለምንድን ነው የምትመቻት? እንዳትመቻት ውጪ ከዚህ ቤት ብላ እያባረረች ትሰዳታለች። ከዛም በኋላ ብሌንዬ
እኔ ግን እንደ አንቺን ለምን እንደምወድሽ አላቅም አላት። ዳግም ወደ ክላሷ ስትሄድ ያያትን እንግዲህ ቃልን ወደ ብሌን ጋር ተጣሉ እንዴ? ለምንድን ነው የምትሄደው ወደ ብሌን? ደግሞ ተከትያ በህድ ብሌን ያለችኝን ነገር ላልፈጽም ስለምችል ግን ምንም አታረጋትም በማለት እንግዲህ ሳይደርስላት ተመለሰ እንጂ ቢደርስ እንግዲህ ሲመታትና ሲጠፈጥፋት ሲያይ አያስችለውም ነበር። እሱም አብሮ ይጠፈጥፋት ነበር እዛው። ከዛም ግን ያው እሷ ደርሳ አስጥላታለች። ውጪ ሁለተኛ እሷን እንዳትነኪያት ብላ ነበር ያስጠነቀቀቻት። ወይዘሮ ገነት ልጆቿ ሁለቱም ስለተቀየሟት ይቅርታ ልትጠይቅ ወደ ዳግም መጥታ ከእግሩ ወርቃ ይቅርታ ስለ አንተ የገበኩህ እኔ ብዙ ነገር በውስጤ ይሻለሁ፣ ሚስጥር ነው ብነግርህ ይጎዳሃል እንጂ አይጠቅምህም። ለዛ ነው አንተ ምርሳው፣ ቃል ግባልኝ፣ አታኩርፈኝ አባቴ ልጄ ማን አለኝ በማለት እንግዲህ ይቅርታ አድርጎላት ብሌንም ስትመጣ ይቅርታ እናደርግላትም ዝም ብለን ለተወሰነ ጊዜ ስናኮርፋት ሚስጥሩን ትነግረናል የተባብሎ ስለነበረ ብሌን ይቅርታ አድርጊላት፣ አንቺስ ይቅርታ አታደርጊልኝም ብላ ስትላት እንግዲህ አይ እያደረገችለት እያለች ግን ተፋጠጡና ምንድን ነው ሲል በቃ እንግዲህ ከዚህ በላይ እናቴ ማስጨነቅ የለብንም አለ። እሺ ብለው ይቅርታ አድርገውላት ገነትም ይቅርታዋን ተቀብላ ወደ ቤቷ ሄደች። ግን አንቺ ቃልና ማነች ቃል ሰላምና ብሌን አብረው ተቀምጠው እኔም ለአንቺ ልጅሽ ነኝ፣ አንቺም ለእኔ ልጄ ነሽ፣ አንቺም ያለኔ ማንም የለሽም እየተባባሉ ይተቃቀፋሉ። ምናልባት የውስጥ ስሜታቸው ነግሯቸው ሊሆን ይችላል። ልክ እንደ ልጄ ነው እኮ ነው የማይሽ ስትላት እኔም እኮ አንቺን ልክ እንደ እናቴ ነው የማይሽ እየተባባሉ ፍቅራቸውን እየተገላለጹ ነበረ። ሆኖም ግን አሁን ቃልም እንግዲህ አሁንም ሳሚ ይህን ሚስጥር ከሰማ ደግሞ ዳግምም ስለሚያቅም ዳግምም እኮ ብሌን የሰላም ልጅ መሆኗን ስለሚያቅ ይህን ነገር ሲሰማ አሁን ዲኤንኤ ምርመራው ውሸት መሆኑን ሲሰማ ዳግም በቀጥታ ገብቶ ለሰላም ሊነግራት ይችላል። ምክንያቱም ከዚህም በፊት ገብቶ ልጅሽ እሷ አይደለችም ብሎ ተናግሮ ነበር። አሁንም በድጋሚ ማፈራቸው አይቀርም። የዛሬውን አስቀይሮ ውጤቱን ቢያመጣም ቃልም ሰላምም ያየችውን ነገር አምና ልጄ ይቅርታ በይም ብላ ቃልን ለጊዜው ብትቀበላትም ከዚህ በኋላ ግን እየነቃች የምትሄድ ይመስለኛል። ሰላም ማንኛውንም ነገር በራሷ የምትመራ ይመስለኛል። ብሌንም ስላየች ከዚህ በኋላማ መናገር አለብኝ ብላ ውጤቱን ሊያዩ ራሱ የሄዱ ቀን እንግዲህ በግምት እየተገረሙ በግራሞት ነበረ ሲመለከቱ የነበረው። ቀጣይ ምን ይመጣል የሚለውን አብረን የምንከታተል ይሆናል። ምክንያቱም አሁን ቀጣዩ ውሸት የዲኤንኤ ምርመራ አሰርቶ ሊቃሽሻት ነው እህቱን። ሰብስክራይብ እያደረጋችሁ ይጠብቁን።